ሌላ ነገር ደግሞ እንዳይፈጠር በእናታችሁ ውሃና ዞር ብቻ በሉላት። እህታችንም በጣም ንስካፌ ተጠጣ ነበር። ያን ንስካፌ ለልባችሁ ጥሩ አይደለም። እንኳን ለእናትሽ ቤት ሰርተሻል፣ ግቢ ቤት ለዛው። ይኸው የጻፈችልኝ እናቴ ትሙት። አጥብ ታዲያ ምንድን ነው? ሽንት ቤት አጥባለሁ። ሽንት ቤት አጥባለሁ እና ኢትዮጵያ እቺ አሁን ሲፎን እኮ እየደከላት እኮ ነው ጃኒ እናት እየደከላት ነው። ወደ ሙሉ ቪዲዮቹ እንሂድ ማለት ነው ቤተሰቦች። የብዙዎች ልብ የነካው በዱባይ ህይወቷን ያጣችው ልጅ የሽኝት ፕሮግራም ተደርጓል ማለት ነው። በጣም አስተማሪ የሆነ ሀሳብም አስተላልፈዋል፣ ምክራዊ ሀሳብ አስተላልፈዋል ማለት ነው። በተለይ አረብ ሀገር ላላችሁ ልጆች ጥንቃቄ እንድታደርጉ መልእክት አስተላልፈዋል ማለት ነው። ማየት አለባችሁ። በሌላ በኩል ደግሞ ናሆሚት እጅግ በጣም ያልተጠበቀ ህይወት አስተማሪ የሆነ የህይወት ተሞክሯን አጋርታለች ማለት ነው። በጣም ከባድ በሆነ ኢኮኖሚካሊ አስተዳደግ ያደገች ልጅ ያም ሳይፈትናት አሁንም ደግሞ ሳታፍርበት ታሪኳን ለሌሎች ያጋራችበት መንገድ እጅግ በጣም አስገርሞኛል ማለት ነው ቤተሰብ። ከዛ በላይ ደግሞ ለእናቷ ያደረገችው ትንሽ ህይወቷ ሲስተካከል ከልጅነቷ ጀምራ ታግላ ለእናቷ ያደረገችው ነገር እጅግ የሚያስከብራት ነው። ከዚህ በኋላ ብትል የመጀመሪያው አክባሪዋ እኔ ነኝ ማለት ነው ቤተሰቦች። ሀሳብ አስተያየቶቻችሁን ስጡበት። ሰብስክራይብ ያላደረገ ሰብስክራይብ እያደረጋችሁ ሌሎችም ነገሮች አሉ። ወደ ቪዲዮ እንሂድ። በቃ ደስ በሚላት ህይወት ላይ ነው እንትን ያለችው ማለት ነው። አዲስ ቤት ገባው ባጓን አርጋ በቃ አሁን የገባውበት ቤት በጣም አሪፍ ስለሆነ ቤተሰብ ጋር ደርሼ እመጣለሁ ብላ አቋን ሰብስባ ልጇን አምጥታ 2 ወር ሳይሞላት እዛ ስራ እየሰራች ያለች እንዲህ ነው ሳይባል ሳምንት ላይ ላይቭ ላይ ገብታ ስትጫወት የነበረች ይሄው እንዲህ ሆና ትመጣለች። በተቻላችሁ መጠን እህቶቼ ወንድሞቼ እግራችሁ እያበጠ ረጅም ሰዓት ትሰሩአላችሁ። የሰጧችሁን ኪኒን ማዳሞች የሰጧችሁን ኪኒን መውጣት ስለማትችሉ ብቻ ምንሽን ነው የሚያምሽ ብላ እንደቀልድ ጠይቃ የምታመጣልሽን መድኃኒት ዝም ብለሽ ተወጪና ሌላ በሽታ ውስጥ ትገባላችሁ። ዛሬ ይሻለኛል ነገ ይሻለኛል እያላችሁ የምታሳድሩት ነገር ህይወታችሁን ይቀጥፈዋል ማለት ነው። እንደዚህ የሚያደርግ ሰው በቃ አንድ አለ አይደል? አቅም የሌለው ሰው የተቸገረ ሰው መንገድ ላይ ያለ ሰው ቁስል ሊኖርበታል። ዝም ያለው እንትን ሲሄድ ወደ ካንሰር እያደገ ሲመጣ ሌላ መከራ ውስጥ። የምትጠጧቸውን ነገር ቼክ አድርጉ። የምትበሏቸውን የታሸጉ ነገሮች ቼክ አድርጉ። የሚሰጧችሁን ነገር ብቻ ዝም ብላችሁ አትውሰዱ። በቃ ታማችሁ ከአቅም በላይ የሆነ እየተንቀጠቀጣችሁ አትስሩ። ምንድነው ምን እንዳይፈጠር ነው። ሁሉም እንደ ግድግዳ ሰዓት ነው እየዞረ ያለው እኮ ተስፍሽ ይሄን ንስካፌ የሚባለውን ነገር አቆሙ። በተለይ ንስካፌ የምትጠጡ ልጆች አቆሙ። ንስካፌ ነው ልባችሁን እየጎዳ ያለው። ካለሱ ወይ እሱን ምግብ በልታችሁ ወይ ገና ምግብ በልታችሁ ንስካፌ ጠጡ። ባዶ ሆዳችሁን ንስካፌ አትጠጡ። ታው እህታችንም በጣም ንስካፌ ተጠጣ ነበር። እናቴ የሰው ቤት እንጀራ ተጋግር ነበር እና በደሞዝ አይደለም የተጋገረው። እንጀራ ስትጋግር 2 እንጀራ ይሰጣታል። ከዛ ያን እንጀራ ምታ ለኛ ነው የምትሰጣት በላ። ከዛ እንጀራ ጋግራ ትመጣና ጠዋት 12 ሰዓት ትሄድና ብቅል ትቆላለች። በደንብ ሳር የብቅል እንትን ለጠላ ሲሆን ያራል እንትን ማለት አለበት። ሰው ትንሽ ወደ መሀል ገባ ሲል እንዲበላ ሲሆን ትቀንስና አሽታ ይዛልን ትመጣለች ለኛ። አትበላም እሷም። ከዛ የሆነ ቀን ታመመች ኢኒሴስ በቃ ታመመች ላይ ስትል ደም ነው የሚያስጠፋው። ምግብ አልበላች። ሐኪም ቤት ሄደን መድኃኒት አንድ ቅድስት የምትባል ዩኒቨርሲቲ ተማሪ ነች፣ ያዳማ ልጅ ነች ነው መድኃኒቱን ከሷ ብር ጠቄ ገዛውላትና ምግብ መብላት አለባት ምናምን ነገር ተባለ። መድኃኒቱን ገዝቼ
አት ዘ ሴም ታይም ይሄ እንዴት ነው ዝግትግት የሚልበት ነገር የለም። ላይክ መድኃኒቱን ገዝቻለሁ እኮ መድኃኒቱን ማውጣት ትችላለች፣ ግን ምግብ መብላት አለባት። የምግብ ብር አልነበረኝ። ብቻ ላይክ ልጅ ነኝ እኮ መማር እፈልጋለሁ። በጣም ጎበዝ ተማሪ ነኝ። በጣም መልሰሽ በጣም ጀግና ተማሪ የደረጃ ተማሪ ግን እሱ ነገር አያገቡም እኛ ቤት። እንዴት ነው ታዲያ ከትምህርትሽ ጋር የምትሆኚ? ግማሽ ቀን እማራለሁ፣ አንዳንዴ እቀራለሁ። አሁን አልፋ በጣም ደስ የሚለው ነገር እንደዚህ ለፍተሽ እነዚህን ሁሉ ስራዎች ሰርተሽ ላብሽ መና አልቀረም። ለእናትሽ ቤት ሰርተሻል፣ ግቢ ቤት ለዛው አጭር ሊስትሮ ነበርሽ። በጣም ብዙ ስራ ሰርተሻል። መጨረሻ የሰራሽው መስተንግዶ ነው ክለብ። አዎ ትልቁ ሌክዠሪ ስራዬ ነው። ባይ ዘ ዌይ የቅርብ ነው አይደል? ከ5 ወር በፊት ብትጠይቀኝ እሱን ነበር የምሰራው እና ትልቁ ሌክዠሪው የተመቻቸልኝ ስራ እሱ ነው። ሊስትሮ አንድ ነው። እሱ እንደውም ሰዓት ስለማይሻማኝ ከትምህርት መጥቼ መስራት ስለምችል ነው። እሺ ከዛ ስኳር ድንች ይጠናል፣ ፍራፍሬ ስኳር ድንች ይቀቀልና ዩኒቨርሲቲ በር ላይ ይሸጣል፣ ለተማሪዎች ይሸጥ ነበር። እሺ እሱ አለ። እናቴ ብቅል ትቆላ ነበር ምናምን። ሰዓት እሰራ ነበር። ሰዓት ምን ሰዓት? የእጅ ሰዓት የተበላሸ? አዎ ይሰራ ነበር። አትክልት ምናምን ታዞሪ ነበር? ፍራፍሬ ያዞራለሁ። አቴክ አጭር ሆኜ የቀረሁት በዛ ይመስለኛል። በመዘብዘፊያ እንሸከምና ሩቅ ነው። እሺ ከዛ ይዘን መተን ምናምን ዩኒቨርሲቲ በርጋ እንሸጥ። በስንት ዓመትሽ ነው አሁን ስራ የጀመርሽው? 14 በ14 ዓመትሽ? 14 ዓመቴ ላይ ገንዘብ ነበረኝ ነኝ። ስለዚህ ዩኒፎርሜን ራሴ ነኝ ማሰፋ የነበረው። አምስተኛ ክፍል ዩኒፎርሜን ራሴ ነኝ ማሰፋ የነበረው። ደብተርሽ የምትገዢው ራስሽ ነኝ? በ14 ዓመቴ። ዋው ይሄን እኮ ጸዴ እኮ ናት እቺ እኮ አሁን እስቲፎም እኮ እየደከላት እኮ ነው ጃኒ፣ እናት እየደከላት ነው። ዮናኔ ኤል ወንድሜ ነው፣ ጀለስነን ፒስነን ምናምን ያለች አይደለም እንደሚስጥሩ የፊዮና የጆንዳኔ መሆኑ ልጅ ስታቅ ቪዲዮ የለቀቀችበት እየተሳሳሙ እየተባባሉ አሁንም ስቲፍ እየደከላት ነው። አውቃ እኮ ነው የለቀቀችው ታውቂያለሽ? አዎ ራሷ ምስክርነት። አንቺ ቤት እንኳን እስቲ ውሸታም ዘዴ ይበሉኝ በማያገባት ገብታ ለስቲፎ እንዳትሰጣት ምን አገባት? ሆይ እና በዛ ተጣልታችሁ ነው ታዲያ? እሺ ቆይ ሁለታችሁ ተጣላችሁ ነገር እኔ መብረቅ ከዛ በውስጥ ምን ጽፋልኛለች? በውስጥ ምን ጽፈልኛለች? ይኸው እኔ አልዋሽም፣ ሚካኤል ነው የምልሻለሁ፣ ማርያምን እኔ በህይወቴ ሚካኤል እኔ በቃ ውሸታም ሰው ይኸው ምን እንዳለች መስመርሽን እንዳታልፊ ያለችኝ። ችግር የለውም እኔ ደግሞ እውነት ይመራል፣ ትክክለኛው ነገር ነው የነገርኩሽ፣ ከኔ ጋር ባትሳፈጪ ጥሩ ነው አልኳት። ከዛ